ኪንጎ ዳይመንድ እውነት የተያዘ መስሎ ላስጥለው ብሎ ላላሳየ ያለው ሰውዬ ተከትሎ ምንም ሳይጠረጥረው እሱ ወጥመድ እየገባ መሆኑን አልተገነዘበም ነበር። ኤዱ መታለች። ከስንት ጊዜ በኋላ ተመልሳ መታለች። ወንድሟን አግኝታ ደስ ብሏታል። ግን ደግሞ እንደዚህ ኮርምዝ ብሎ መቀመጡ በአዴ ምክንያት መሆኑ ነው አይደል እንደዚህ የሆንከው ብላ እየጠየቀችው ነበረ። ፍቅር አዴና ደቭ ሊጋቡ ወይም ደግሞ ሽማግሌ ተልኮ ምንድን ነው የሚባለው ሊጋቡ መሆናቸውን ካወቀች በኋላ ትክዝ ብላ ቁጭ ብላለች። በቃ ዴቭ እውነቱን ነው ማለት ነው፣ እኔን ጥሎ እውነት የቤት ሰራተኛ ዴል ሊያገባ ነው ማለት ነው ብላ ተስፋ በቆረጠ መልኩ ትክዝ ብላ ቁጭ ብላ እናቷ ድንገት ሲያዋት መሆነሽ ነው እንደዚህ ትክዝ ብለሽ ተቀመሽው? ወደ ውጭ እንደ ልጆቹ አትዝናኒም? አንቺ እኮ ገና ወጣት ነሽ፣ እንደነ ልጁ እንደነ ሩታ እንደነማ በቃ ውጭ ሄደሽ ለምን አትዝናኒም አሏት። እሺ እወጣለሁ ግን ያዋላ አይደል እያለች ዝም አለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች በአለም ዳርቻ ያላችሁ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር እያረጋችሁ አበረታቱኝ። ቪዲዮውን በላይክ ጀምሩት። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር የሆነ ሰውዬ ማንነቱ የማይታወቅ ለሰፈሩ እንግዳ የሆነ ከዚህ በፊት አይቶት የማያውቅ ዳይመንድ ማነው ኪንጎ ወደ ቅምጥል እየሄደ ነበረ። ቅምጥል ብቻዋን ናት ብሎ ዳይመንድን ተሰናብቶ ወደ እሷ እየገሰገሰ እያለ ስማ ዳይመንድ እኮ የሆኑ ሰዎች አጉተውት ቅድማ እንዲህ ላይ ሆናችሁ አይቻችሁ ነበር እና ልንገርህ ብዬ እኮ ነው አለው። የጓደኛው ነገር ያለሱ የሆነ ነገር ከሆነ ድንግጥ ብሎ ያለሱ ምንም አያምርብኝም፣ ደስታም ሀዘንም ብዙ መከራዎችና ስቃዎችን አሳልፈናል። ምን ሆነብኝ ዳይመንድ እያለ እየገሰገሰ ቢሄድ ለካ ወጥመዱ የተዘጋጀው ለሱ ነበረ። ሰፈር ለሰፈር ዙሪያውን ቃኝታ ለማገት የተመቻት አደገኛዋ ቤዛ ተብዬዋ በገጠር አካባቢ ሄደው በተለይ ዳይመንድ የቤተሰቦቹን ንብረት ተካፍሎ ብዙ ሺህ ብር እንደተቀባ ኢንፎርሜሽን ስለደረሳት ኪንጎን አግቼ የዳይመንድን ገንዘብ ወይም ደግሞ አባቷ በቅርብ የሞተውን የቅምጥልን ንብረትና ገንዘብ ወስዳለሁ ብላ አስባለች። እናም ወንድሟ በቃ ኪንጎን አግተ ነው በዚህ መልኩ እናገኛለን ብለው ስላሰቡ እናሳይህ ጓደኛ በዛ በኩል ነው የሄደው ብሎ ካሳየው በኋላ ጥልፍ አድርገው ቤታቸው ወስደው አግተውታል። አስረው ግን እግርና እጁን ጥፍንጋ አድርገው አስረው አንተ ዝም ብለህ መቀመጥ ነው የሚገባህ፣ እኛ አንተን አንፈልግህም፣ የምንፈልገው ገንዘብ ነው። ገንዘቡ እንዲሁም የምንፈልገው ከዳይመንድና ከቅምጥል ነው። ከሁለት አንዱ ገንዘባቸውን አውጥተው ማን እንደሚያድንህ ጠንቅቀን እናውቃለን። አንተም በዛው ማንኛው ዘመድና ጥላትህ ታውቃለህ። ማለት ያው ፍቅረኛ ወይስ ጓደኛ ዳይመንድ ወይስ ደግሞ ቅምጥል ማንኛው እንደሚደርሱልህ ቀድመው አንተም ትለያለህ። ስለዚህ ከአንተ የምንጠብቀው ዝም ብሎ ቁጭ ማለት ነው ብላ ኮስተር ብላ ቤዛ ነገረችው። ኪንጎ ይህን ያክል ገንዘብ የለንም ብሎ ቢነግራትም እንኳ አልሰማችሁም። ኧረ እባክህ ማላቅ መሰለህ እንዴ? ዙሪያውን ሰሞኑ ዞር ዞር እያልኩ ስቃኙ የነበረው ኢንፎርሜሽን እኮ ደርሶኝ ነው አንተን ለማገት ያቀድኩት። የዳይመንድም የሁሉም ገንዘብ ተሰባስቦ ብቻችሁን ያን ሁላ ገንዘብ ከምትበትኑት እኛንም ብታካፍሉን ብዬ እኮ ነው እያለች እየቀለደች አረተኛ ደሃንን አላይሽም እንደ በቀደም ቤታችን አግተንሽ ባዶ ቤት ውስጥ እንዴት እንደምንሆን የምንበላው የምንጠጣው እንኳ የሌለን እንዴት ነው ይሄን ያክል ሺህ ብር ላንቺ አሁን አንስቶ የሚሰጥሽ? በእኔ በኩል ማንም አይከፍልሽም፣ እንደፈለግሽ ታደርጊኛለሽ እንጂ ብሎ ተስፋ እንዲቆርጥ ቢያረጋትም እሷ ተስፋ የምትቆርጥ ልጅ አይደለችም። ቲናም አብራው አግተዋት ነበር። ግን ደግሞ ከዚህ በፊት ቤዛ ገንዘብ እየከፈለቻት ቲና አዴን እና ዴቭን ለማለያየት ስለተጠቀመች እና ብዙ ገንዘብ ስለሰጠቻት እሷ የምትናገር ሰው አይደለችም። ወንድሜ ተዋት አለች። ወንድሟ እየተጠራጠረን ቢሆን እህት የምናረገው ነገር ነገ ጧት ዋጋ ያስከፍለናል። አሁን ለምንድን ነው የምንለቃት? ይህን ሁሉ ነገር አይታ ሄድ ያለሆነ ታስጠቆምብናለች እያለ ወንድሟ ቢነግራትም ለቤዛ አምናት በቃ ምንም አታረግም፣ ምንም አትናገርም፣ ተዋልቀቃት ብላ ፈተው ለቀዋታል። አደይ ግራ ገብቷታል። በተለይ ደግሞ ቅምጥልም የዳይመንድ የኪንጎ መቅረት ግራ ገብቷታል። ወንድሟ መጥቶ ምን ነው ብቻችን እህቴ እያለ የሉም አልመጡም፣ ዳይመንድንም ሁሉንም አላየኋቸውም እያለ ድንገት ዳይመንድ መጣ።
እኔ እኮ ለእሶ ቤት ያለበት ቤት አይመቸኝም ሆኖ ነው። አልደበራችሁም አይደል? መቼ መጥቼ ለእሶሽን ስላልደረስኩ ስላላስተዛዘንኩሽ አይዞሽ ብዬ ከጎንሽ ስላልቆምኩኝ አልደበረሽም አይደል? እያለ ለአሁኑ ተረድተንሃል። ከዚህ በኋላ ግን እህት የምታስቀይምም አንተም ቢሆን ኪንጎ አልለቃችሁም አለ ባቡሬ። አረ ምንም ችግር የለውም በቃ ችግር የለውም። እኔ ምልህ የታለ ኪንጎ መጥቶ ነበር እኮ ከኔ አጠገብ ከትንሽ ደቂቃ በፊት እንዴ ቅምጥል ጋር ልሄድ ብሎ እኮ ነበር የመጣው። የት ገብቶ ነው? አረ እኔም ጋር አልመጣም ማለች ቅምጥል። የት ገብቶ ሊሆን ይችላል? ቆይ አሁን እኔ እንጃ። እስኪ ወተን እንፈልገው። ለማንኛውም የሆነ ቦታ ሆኖ የሆነ ችግር ደርሶበትስ እንዲሁ ምን ይታወቃል ብለው ከቅምጥል ጋር ተያይዘው ፈልገውታል። በመሀል መንገድ ላይ ያቺ ቅራቅንቦ የሆነች ልጅ መታ ሰላም አለች። ነገርን ፈልጋ ቅምጥልን ያልሆነ ነገር ስትናገር ቅምጥል እንደዚህ እንደ ማንኛውም ሰው ስለማትታገስ ጉሮሯን ይዛ ምንድን ነው የምትይው? ሰፈር ለሰፈር እየተውደለደች ጭራሽ ስማችንን ያልሆነ ነገር ትሰይሚያለሽ ብላ በመሀል ዳይመንድና አደይ ገብተው ገላገሏቸው። አንቺ ታዝተ ቦታ ጥፊ፣ አለበለዛ ቅምጥል እንደዚህ ዝም የምትል ልጅ አይደለችም፣ ጥፊ ብላ አደይ ነገረቻት። እሷም አቦ ወደዛ ብላ እየተመናቀረ ካጠገባቸው ሄደች። ሊዱን አግኝታታለች። ሊዱን መጥቻለሁ ብላ ቤት ውስጥ ወንድሟን ሰላም ካለች በኋላ ካሹም ጋር ሩታም ሊዱን ስታያት አልተመቸትም። በጣም ትጠላታለች። አይስማሙም። ዝም ብላ ነገረኛ ስለሆነች በቃ በተለይ ደግሞ አሹ ስር ስለማትጠፋ ቀንታ ነው መሰለኝ ይችል ከመጣኝ ምን ሰላም አለ እያሉ የቲክቶክ ቪዲዮ ለመስራት እየተዘጋጁ ናን ቀርጸኝ እየተባባሉ ሊዲያ መጣች። ምንድነው የምታደርጉት? ምንድነው ደግሞ እንደዚህ በሱ ሰበብ ታዋቂ ሆንሽ አይደል እያለች ሩታ ላይ ሙድ ያዘችባት። ከዚህን ጊዜ ሩታ ደብሯት አኩርፋ ወደ ላይ ወጣች። ለምንድን ነው እንደዚህ የምትናገሪያት? ሩታ እኮ ጥሩ ልጅ ናት። እንደዚህ በቀላሉ በቃ የምታኮርፍ የምትደብራት ልጅ ናት። ለምንድን ነው እንደዚህ የምታረጊው አላት አሹ። ልልቃሽ እሷን ተዋትና አብረን ቪዲዮ እንስራ ብትለውም ወይ እኔ ሩታ ጋ ይሻለኛል፣ እኔ አንቺ ጋር ምንም አይሆንልንም፣ እዛው ጓደኞች ጋር ያቺ ቲና ተብዬው ጋር እዛው እንደፈለጋችሁ ነው ብሎ ጥሏት ሄዷል። ቤዛ ቲና ተብዬዋን ሄደሽ ወተሽ እና አሹና ቅምጥል ምን አይነት ሙድ እንዳሉ ምን እያራመዱ እንደሆነ ምን እያደረጉ እንደሆነ ለቅሶ ምድርሳለሁ ብለሽ ምን ቢሆንም ቤታችሁ ሄደሽ ምን ለማድረግ እንዳሰቡ ያለሙትንና ያሰቡትን ሀሳብ ይዘሽ ልትመጫለሽ እያንዳንዱ ነገር። አለበለዚያም ቢምቴ ከሆነ እንደ ኪንጎ ነው መጥቼ እዚህ ቅጥምሽን ትምዬ ሰባብሬ እዚህ እማስርሽ ስትላት የፍራቷን ፍርሃት ከማም ለብሳ ደግሞ ነገር እንዳያመልጠኝ ስለ ኪንጎ ካነሳሁኝ የጠይቀኝን ሰው ያየሁትን ነገር ስለምናገር ብላ ከማም ለብሳ እየዞረች እያለ መሆንሽ ነው ደግሞ ከማም የለበሽ? ውይ ድንገት እንዳያመልጠኝ ብዬ ነዋ። ማለት ሰው ቢጠይቀኝ ስለ ኪንጎ የተናገርኩ እንደው ብዬ እኮ ነው አለቻት። አዎ እሱስ ጥሩ አድርገሻለ። ለማንኛውም ሂጂ አለች። በመንገዷ ላይ ስትሄድ ሊዲያን ስላገኘቻት ሊዲያ አንዳንድ ነገር ስለ ኪንጎ ሲያወሩ ስለሰማች፣ በተለይ ደግሞ ስለ ቤዛ ጋር ተቀምጣ እንደዛ አይነት ወሬ ስታወራ ስለሰማቻት ተጠራጥራለች። ንገሪኝ አንቺ ጓደኛ አይደለሽም ወይ ብትላትም ዝም አለች። ቲና ተብዬዋ የቅምጥል አባት ከሞቱ በኋላ ለሙዬ ከባቡሬ እናት ጋር ተግባብተው በሳቅ በጨዋታ አንዴ የቅምጥል ቤት አንዴ ደግሞ ለምለም ቤት እየሆኑ ሀዘናቸውን እያጽናናቻቸው ነው። እለሙ ቤቱ ነው ሰብሰብ ብለው እየተጫወቱ። የቅምጥል እናት ያው እናት ነው የምትባለው። የባቡሬ እናት ስላሳለፈችው ለምለም ስላሳለፈችው ነገር ፍቅረኛዋ እንዴት ጥሏት እንደሄደ ቀለበት ካሰረላት በኋላ እንዴት ጥሏት እንደሄደ ሁሉም ነገር ከነገረቻቸው በኋላ አዝነው እንኳንም ጥሩ ሰው ሆንሽ፣ እንዴት ጥሎሽ ይሄዳል? እንዴት እንደዚህ ያደርጋል? ምን አይነት የተረገመ ሰውዬ ነው? እንዶ አይዞሽ እኛ አለንልሽ እያሉ ሊያጽናኗት ሞከሩ። አረ አሁንማ ደህና ሁኜ እሱ ሄደ እንጂ ለሱ ይብላኝለት እንጂ እኔማ መጀመሪያ አካባቢ ትንሽ መሸከምና መታገስ ቢያቅተኝም እንኳ አሁን ላይ ጥሩ ሁኛለሁኝ። ያው እሱ ቢሄድም በሱ ምትክ ብዙ ቤተሰቦችን አግኝቻለሁ። ፈጣሪም እንደዛ አይደል የሚለው አንድ ነገር ወስድባቸዋለሁ፣ በዛው ደግሞ ብዙ ነገር እሰጣቸዋለሁ ብሏል። እሱ ሲሄድብኝ አንቺን አገኘው፣ ባቡሬን አገኘው፣ ቅምጥል አባባ ይህ ሁሉ አይገኝም ነበር እሱ ባይሄድ እያለች መጽናናቷን ነገረቻት።
ከባቡሬ ጋር ወይ ፍቅረኛ ይባሉ ወይ ጓደኛ ይባሉ ፒስ አይነት ነገር በቃ ባቡሬ የሆነ ፍቅር ምናምን ሳይዘው አይቀርም። በወጣ በገባ ቁጥር እያደነቃት ምን ያክል እንደምታምር እየነገራት እናትየዋን ቢሆኑ ባቡሬ ጋር አንድ ላይ ቢጣመሩ ደስታቸው ነበር። ግን ደግሞ ለሙዬ ገና አልታከመችም። የሰባራ ልብ ይዛ ነው የምትዞረው። አሁን ያለባትን ስቃይና መከራ በቀላሉ ምትረሳ ስላልሆነች ፍቅር የሚባለውን ነገር እንዲህ በቀላሉ አትጀምርም። እና ቤት ውስጥ ምግብ እንስራ ተባብለው ኪችን ከገቡ በኋላ ለሙና ባቡሬ እንዴ ግዴታ በቃ ካቀፍኩሽ እኮ በቃ ሁሉን ነገር እረሳለሁ፣ ጭንቀት፣ ሀሳብ፣ ሁሉን ነገር እና ስለ ሁሉም አመሰግናለሁ። ስለ ቤተሰቦች እንደዛ አሁን ላይ ያለውን ላይፍ አብረን የምንኖረው በአንቺ ምክንያት ነው። አንቺ ባትገቢበት ኖሮ እናቴም አሁን ላይ መንገድ ላይ ነበረች። ስለ አባቴም ስለ ሁሉም ሳይታወቅን አባዬም ዝም ብሎ ሙቶ ነበር። ስለዚህ ያንቺ እጅ አለበት እያለ ስላለፈው ነገር አመሰገናት። በመሀል ዳይመንድና ቅምጥል ኪንጎን ፍለጋ እንደወጡ ስልክ ተደወለላቸው። ስልክ የደወለላቸው የቤዛ ወንድም ነበር። ኮስተር ብሎ ዝም ብሎ እንዲያጋች በቃ ይህን ያክል ሺህ ብር ታመጣላችሁ አለበለዚያ ኩላሊቱን አውጥተን እንሸጠዋለን ብሎ ለዳይመንድ ነገረው። ዳይመንድ የሚሆነውን አጣ። እንዴ ኪንጎ እኮ ታገተ ነው የሚለኝ ምን አይነት ሰውዬ ነው? ኩላሊቱንም ታላመጣችሁ እኮ ኩላሊቱንም አውጥተን እንሸጠዋለን ነው እኮ የሚለኝ ብሎ ሲነግራት ለቅምጥል አበደች። እነሱ እነማን ናቸው ብለው እየገሰገሱ ወድነ ለሙ ቤት ሄዱ። የተፈጠረውን ነገር ለለሙ እንደገና ደግሞ ለባቡሬ ሁሉንም አስረዷቸው። ቆይ ይሄ ገንዘብ ከየት ይመጣል ብሎ ባቡሬ ሲያነሳ የፈለገው የሚውሰድ ካልሆነ የአባባን ቤት እንሸጠዋለን ብላ ቅምጥል ብድግ አለች። ሁላቸውም ዞር ብለው ትኩር ብለው ተመለከቷት። እንዴት በደንብ ለማያፈቅረኝ ለማይወደኝ ገና ለገና ወደፊት ባሌ ይሆናል ብላ ላሰበችው ወንድ እንዴት የአባቷን ጥሬት ትሸጣለች ብለው አስበው ነበር። እና እሱ ነው የሚያስፈልገኝ ከንብረቱ በፊት ብላ የአባባን ቤት እንሸጠዋለን ስትል ገርማት ምን አሉ ሁሉም ባንድ አፍ። በቃ ይህን ነገር ለጓደኛም ለሁሉም ተናግረን ሰፈሩን አጣርተን ኪንጎ ማን እንዳገተው ማጣራት አለብን። አዴ ሮማንና ሹሊ በማለት እነ ፍቅር ቤት መታለች። ሰላም ካለች በኋላ ሹን መንገድ ላይ ፊት ለፊት ዴቭ መጣ። መተሻል እንዴ ለኔ ብለሽ ነው የመጣሽው ብሎ ሊያስብ ሲል አረ አሹንና ሮማንን ሰላም ልበላችሁ ብዬ እኮ ነው በዚሁ እኮ ከነቅምጥል ጋር ሳልፍ እያለች ይሄማ እኔም ብለሽ አልመጣሽም። ለማንኛውም ያማለ ይሄማለ እንኳን ሰላም መጣሽ ናፍቀሽ ነበር ብሎ ጉንጯን ሳማት። ይህንን የተመለከተው አሹ ከነሱ ይልቅ እሱ ተሽኮረመመ። ብቻ እንደዛ እያሉ እንኳን መጣሽ ውስጥ ገብታ ሮማንን አገኘቻት። ሮማን ከዚህ በፊት ሊዲያ ወንድሜን እንደዚህ እያስቸገረቻች ጓደኛሽ ሽማግሌ ላኪ ምናምን ሊጋቡ ነው እየተባለ ወንድሜን አስጨነቀችው ብላ ስለነገረቻት ሳሎን ፍቅር ፊት እውነት ነው እህቴ አደይ ሊዲያ የነገረችኝ እውነት ነው በቃ ዴቭ አምርሮ ሽማግሌ ሊልክ ነው ልትጋቡ ነው ማለት ነው አለች። እንግዲህ ቁርጧን ትወቅ ብላ ነው መሰል አዴይም አዎ እውነት ነው ያው ሰርጉ ባይሆንም ገና ሽምግልና ሊላክ ነው ስትል ፍቅር ተብየዋ ሰማች። አንቺ ምን ስትይ ነው የሰማሁሽ? እውነት ዴቭ ላንቺ ሽማግሌ ሊልክ ነው? በጭራሽ አይሆንም አዴ አንቺ አታረጊውም። በጭራሽ ይሄማ አይሆንም ዴቭ እኔን ጥሎ እንደዛ አንቺ ጋር ሽማግሌ ጭራሽ ልኮ ሊያገባሽም አይችልም። ይልቅ ብትጠነቀቂ ነው የሚሻለሽ ካጠገቡ ራቂ አለች ተስፋ በማይቆርጥ መልኩ። እሷ እኮ የለም በቃ ራሷ ዙሮባታል። ምድርና ሰማዩ አንድ ሆኖባታል፣ ጨልሞባታል። ምን ማድረግ እንዳለባት ግራ ስለገባት ሮማንና ዴይ ተያይዘው ወደ ውጭ ከሄዱ በኋላ ሶፋ ላይ ቁጭ ብላ ሁሉን ነገር ምን ማድረግ እንዳለባት ግራ ገብቷታል። ትክዝ ብላ እናቷ ሲያዩት ምን ሆነሽ ነው ልጄ? ቆይ ምንድነው ሁሌም በወጣው በገባው ቁጥር እዚህ ሶፋ ላይ ነው ማየሽ? ለምንድነው እንደ ጓደኞችሽ ገና እኮ ወጣት ነሽ፣ ወጣ ብለሽ መዝናናት ምናምን ምን ፈልገሽ ነው? ኪስሽ ባዶ ነው ብለው ጠየቋት እናቷ። አይ እማዬ ችግር የለውም በቃ ሄዳለሁ እሺ አለች። ነገሩን በውስጧ ይዛ በቃ እውነት ዴቭ አምርሮ አዴን ቀለበል ሊያስረላት ነው ሽማግሌ ሊልክ ነው በቃ እያለች ዝም አለች። በመጨረሻም እንግዲህ ዳይመንድ ምን ማድረግ እንዳለባቸው እያሰቡ ኪንጎ ራሱ ያገተው ሰውዬ ይዛች የቤዛ ወንድም ጨገሬ የመሰለ በቃ እስካሁን ድረስ አልሰጡኝም፣ ገንዘቡን እስካሁን አላስገቡም። ከዚህ በኋላ እንግዲህ ውሳኔን ያስተላልፋለሁኝ እንዲጻፍ ነጌ በሰላም ወደ ወስዲ ቦታ ሄዳለሁ ዝም በል ብሎ ሊወስደው ሲል ወደ የትም አልሄድም እያለ ኪንጎ ፈርገጥ አለ ያቅሙን።
ግን ደግሞ ይሄ እርኩስ የሆነ ልጅ አላቀቀውም። በጸባይ እምቢ ካልክማ በግድ የጎተኩ እንደ በግ ወስድ ያለው ብሎ እየጎተተ ሊወስድ ይወስድ ድንገት በር ተቆረቆረ። እንግዲህ በር የቆረቆረው እርግጠኛ ነኝ ቤዛ ተብዬዋ ናት። እናንተስ ምን ትላላችሁ? እና ውድ ቤተሰቦችዬ ምንም አያረጉትም ብዬ ተስፋ አረጋለሁኝ። በተለይ ቅምጥልና ዳይመንድ እንደዚህ ዝም አይሉም። የሆነ ፍንጭ ካገኙ በተለይ ደግሞ ይቺ ቲና ተብዬዋ እየተርበተበተች ስለሆነ የሆነ ነገር ትናገራለች ብዬ ተስፋ አረጋለሁ። ኪንጎ ምንም እንደማይሆን ተስፋ ላይ በዛሬ ፕሮግራም ይሄን ይመስላል። በቀጣይ ፓርት እስከምንገናኝ ላይክ ሼር አድርጉ። ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው